تسعير بلي بلي تمسألها نننني نننني ናይ ቡና ነገር መሲላ ሰላም፣ እንዴት ናችሁ ምእመናን? እስቲ በቻላችሁት አቅም ኮፊ ሊንክ አርጉ። ፎዚ እንዴት ነሽ? እስቲ ኮፒ ሊንክ አርጉ ምእመናን፣ ኮፒ ሊንክ አርጉ። ትናንት ተአምር አይተናል ኢትዮጵያውያን በአረብ ሀገር ላይ። በጣም የሚገርም እንዴት ሰው አረብ ሀገር ወጡ ጠንቋይ ቤት ይሄዳል? ጠንቋዮች ደግሞ እኮ ድፍር ብለው እኮ ነው የሚያወሩት እኮ ደረታቸውን ልጥጥ አድርገው። አዎ ጠንቋይ ቤት ይሄዳለሁት፣ ጠንቋይ ቤት 3 ይሄጃለሁ። እኔማ ተመላላሽ ነኝ ጠንቋይ ቤት። ሰው ድንግጥ አይልም? አርፈሽ የመዳምሽን ሀማም አታጥቢምና ጠንቋይ ቤት ለጠንቋይ ቤት። እኔ ትናንት ማታ ደነገጥኩ፣ ፈገግ አልኩ፣ አሰብኩ። እናቴ የሆነ ዝብርቅርቅ ያለ ስሜት ነው የተሰማኝ። ቆይ ሀቢባ ፀጉር ቤት ልታዘጋ ጠንቋይ ቤት መሄዷን አውቃለሁ። አዎ ሂጃለሁ፣ ግን ያስጠነቆልልኝን ባህር ላይ ጥያለሁ። አሁን እንደው አንደኛ ነገር ሰው እንዴት በፀጉር ቤት ላይ እንትን ይላል፣ ይጠነቁላል። የአበሻ ፀጉርን መስፋት፣ ያንን ቅጫምና ቅማልን መስፋት አሁን ትልቅ ነገር ነው። እንዲሁ ምን አለ በትልቅ መቼም አበሻ ሲባል ምቀኝ አይደል? አበሻ ምቀኝነቱ ትልቅ ነገር አይታየውም። ምቀኝነቱ የሚጀምረው ከጓደኛው ነው። ስንት ሚሊዮነር ነጋዴዎች ባሉበት ዓለም ላይ እነሱ ጋር ታስጠነቁም። አሁን እቺ ምስኪን እህታችን የአበሻ ፀጉር ያንን ግንባራቸውን ወደኋላ ለጥጣ ስትሰፋ ምጡላ ሰፌድ ስፍም ይባላል መጀመሪያ ይህን ግልብ ጭንቅላታቸውን ክብ ይሰሩትና 2 መስፊያ ይዘው ፀጉራቸውን እጇ እናቴን አንዳንዴ ማለት አረብ ምናምን ይሻላል እኮ የአበሻ ፀጉራቸውን ሰርተው ከጨረሱ በኋላ ጥፍራቸው ላይ የሚገኘው ቅጫም የቅጫም የእጅ ፈንገስ ደግሞ መጥፎ ነው። ጥፍርን ነው የሚጨርሰው። ፎሮፎር የሚሰሩትን ፎሮፎር አምናቸው ሰሪዋን ፎሮፎር አምናት ከሰራች በኋላ ጭንቅላቷን ክክክክ ታደርገዋለች። አሁን በዚህ ባበሻ ፀጉር ቤት ጥንቁልና ለጥንቁልና በተለይ በይሩት የምትለው እንዴት አይነት ጠንቋይ ናት ደግሞ! $5000 $2000 ሰኒ እያጋጨች የምትለው ምን ብላ ነው? ሲጀመር እኔ በጥንቁልና ብዙ አላምንም፣ እናቴን አላምንም። ጠንቋዮች እንዳለ ፎጋሪ ነው የሚመስለኝ። እኔ የማምኑ የናይጄሪያ ጠንቋይ ብቻ። ሀቡዬ ፀጉር ቤት ልታዘጋብኝ ጠንቋይ ቤት ሄዳ ወላይ ቤስቲ ገነት የምትባለው 7 ጊዜ ጠንቋይ ቤት እንደሄደች ማስረጃ አለኝ። ጥንቁልና እኔ ባሌ ሎካል ነው ይላሉ። ደግሞ ተመልከች፣ ባሌ ሎካል ነው እያልሽ ልታሲዘኝ ነው እናንተን እንደሰብስቦ እንደሚያጠፋኝ
አይ ጥንቁልና ሀቢባ እኔ ያው አልክድም፣ ጠንቋይ ቤት እሄዳለሁ። ሰው አረብ ሀገር ቁጭ ብሎ ይጠነቁላል። በኢየሱስ ቢቀርስ እንደው አላህን አትፈሩም? ሱሱዬ ሮመዳን አይደል? ምን አለ እስቲ ኮፒ ሊንክ አድርጉ፣ በእግዚአብሔር ኮፒ ሊንክ አድርጉ። ምን አለ ደህና ስራ ቢሆን ደህና ሀብታም ስንት ሴቶች አሉ እኮ አረብ ሀገር የሚሆኑ ሚሊዮነሮች። እናቴን ግን እነሱ ጓደኛ የሚያደርጉትን ሰው ያውቃሉ። ልክ እንደነሱ ሚሊዮነር የሆነ ነው የሚያደርጉት። ስራቸውን ነው የሚሰሩት፣ የሚነዱት መኪና ምናምን። ዶትዬን ይባል እስቲ የምትነዳው መኪና ፖርሽ ነው። ኢትዮጵያ በቀን 3 ትመላለሳለች እጂ 10 ዓመት ሙሉ ሀማም ስታጠብ ቆይታ አላህ ትንሽ ብር ሰጥቷት ወይ ደግሞ አረብ አግብታ ከቤት ሰራተኝነት ስትወጣ ጥንቁልና ቤት ሰው ህይወቱ ሳይቀየር ጥንቁልና ቤት ይሄዳል። አስጠንቁላብኝ ስራ ጠፋ ወላይ ገነት የምትባለው በቃ 8 ጠንቋይ ታውቃለች። 8 ጠንቋይ እኔ 3ቱን ነው የማውቀው። 3ቱም ጓደኞቼ ናቸው። አንዷ ቀጠን ያለች ረዘም ያለች ሰይጣናዊ ሀቡዬ አንዴ ላውራ ስሚ። እኔ የሄድኩት ጠንቋይ ቤት አውቃቸዋለሁ። አንዳንድ ጠንቋይ እኮ አወዛጋቢ እኮ ነው። የቅርብ ጓደኛሽ ናቸው ያሰራችብሽ ይላል። ከዛ እንትን የምታስበው በዙሪያ ያሉትን እሱ እኮ ሊያጋድል እኮ። ገነትን ምን ትላታለች አንዷ ጠንቋይ? 5000 ብር ከፍላ አሰርታብሻለች፣ $5000። ከዛ ገነት ሱሱን ነው አለች ጓደኛ። እኔ ግን ጠንቋይ ቤት ብሄድ እንደዚህ ቢለኝ ማን ነው የምለው? ስሙን ንገረኝ። ካሳይ ነው ኪዳነ ነው ስሙን ካልነገረኝ እኔ አላምንም። ምድረ ፎረፎራ ሙላ ከእናንተ ደግሞ ምን የሚመሳሰላሉ? እናቴ ምን ሰይጣን እኮ ነው የሚመሳሰሉት። አሁን ለዚህ ኑሯችሁ እንደ ጠንቋይ ያስፈልገዋል? ግን አይታችሁ አታውቁማ ሰው እንዴት እንደሚኖር። አሉ እኮ ሀብታሞች፣ እናቴ ትሙት አሉ እኮ ሀብታሞች። ኪዳነ ሐወይ ስንት ሚሊዮነሮች አሉ አንገታቸውን ደፍተው ምናምን ስራቸው ላይ ተፍተፍ ጊዜም የላቸው። እናንተን እንደ መደበሪያ ነው። አንቺ ፀጉር ቤት ከፈተች ብለሽ ያውም የሀበሻ ፀጉር ቤት እንዴ! እንዲች ልጅ አላህ ከዚህ ይገልግላት ብለሽ ዱዓ ታረጊያለሽ እንጂ ጭራሽ ፀጉር ቤቷን ለማዘጋት ጠንቋይ ቤት አስበሽዋል? ግን እነዚህን ግንባራም ሴቶች ስትሰፋ የምትልጅ በዛ ላይ ቅጫማቸው ፎረፎር የጭንቅላት ቁስለት ያለባቸው ሴት ዊግ በመቀጠል 10 ጊዜ እየተሰፉ ጭንቅላታቸው ራሱ እግዚአብሔር የመርፌ ብስ ያቆሰላቸው እኮ ናቸው። አንዳንዶቹ አንድ ፀጉራቸውን ተሰፍተው 8 ወር ያቆዩታል እዛው በስብሶ። አሁን ያስቀናል። አስም በሽታ የሚያስይዝ ስራ እኮ ነው። አሁን እንደዚህ ስራ ጠንቋይ ቤት ያ 6 ወር የተሰፋውን ፀጉር ደግሞ መጥተው የሆነ ዓመት ባልጠብቀው ሊያስፈቱ ሲሄዱ ደግሞ እዳ መቀስ ይዘው መገዝገዝ ያ ኧረ የኮፍያ ይሻላል እናቴ። የኔ እህት ፀጉርሽን እየፈታሁ አንዴ ማስታወቂያም ልስራ ላይ ብልግባ እንዴ ነግሬሻለሁ። ግንባሬና መላጣይን እንዳያዩት ሰው ዲብቅ አድርገሽ አሁን ይሄ ስራ እንደ ጠንቋይ ቤት ያስኬዳል።
አዑዙ ቢላ። በቤይሩት የምትኖሩ ሴቶች ግን ተግማማችሁ። እናቴን ውይ ሳውዲ ግደለኝ፣ ሳውዲ ግደለኝ። ወላሂ ላዚም እንዴ ቅመሟ የት ሄደች? መታ ነበር። አሁን ግን ያሳፍራል። እናቴ ትሙት በጣም ነው የሚያሳፍረው። እንደ ኢትዮጵያዊነቴ ትናንት በቃ አንገቴን ነው የደፋሁት። አንዷ ደግሞ 2 ባል አላት። አንዱ ላይ ማሰርታለች፣ ሁለቱም ላይ አሰራች። ራይል ናት የምትናገሩ። ገነት የምትባለው 2 ወንዶች ጋር እንዲያሰራች አውቃለሁኝ እኔ። ለምሳሌ አንዱ ወንድ ብር እንዲሰጣት፣ አንዱ ደግሞ እንዲያፈቅራት። የሴት ልጅ የመስገብገብ ውጤት እኮ ነው። ያንን ለፍቅር ይህንን ለብር ጠንቋያ ራሱ ተጋጭቶባት ሁለቱም እንዲጠሏት አድርጋ ሰራችላት። ለዛ ጎራቢት አንዱም አልሰራልኝ። እንጊዜ ወደ ኮረሪማ ምናምን ጠምጥማ ሰታት ይሆናል እኮ መተት ነው ብላ በተለይ አንዳንድ የተረገመ ጠንቋይ መርዝ ሁሉ ነው ባልሽን አጠጭ ብሎ የሚሰጣት። እናቴን ባለጌዎች ናቸው እኮ። አባባ ታምራትን እኮ አይተዋል ዶትዬ። አሁን እነዚህ ጠንቋይ ቤት መሄድ ነበረባቸው ስራቸውን እንዳይሰሩ። አውዙ ቢላ እናቴን እኔ አፈርኩኝ። በቃ እንዴትስ እንዲህ ይወራል? አሎ ኪያ፣ አሰላም አለይኩም። እንዴት ነህ ጅቦዬ? እንዴት ነሽ? እንዴ እንዳለ ረገጥከን እኮ። እኛ ምን አደረግን ጅቦ? ቤይሩት ነው እንዴ የምትኖሪ? ልጅ አዎ። ፀጉርሽን ትሰፊያለሽ? አልሰፋም እንዴ አናቴም ቢመልጡት። ፀጉርሽን ተሰፍተሽ ስንት ሳምንት ነው የምታቆየው? ስንት ሳምንት ነው የምታቆየው? ፀጉሬ ላጭቼው ነው የምንቀሳቀሰው። ይሻልሻል። ግደለኝ፣ አናቴን አምኜ አልሰጥም። ከምትሰፉ ይሄ እንትኑ ይሻላል እኮ ይሄ እንትን እንደ ኮፍያ። እሱን የሚሻል አሁንማ በቃ እሱን ብቻ መግዛት ነው። እሱን ስታደርጉ ደግሞ ጥንቃቄ ታደርጋላችሁ። ወንድ ልጅን በደንብ እንትን አትሉ ስልሽ፣ ወንድ ልጅ አሁን አታስቀይሚ። በጥፊ ሲልሽ ከላይሽ ላይ ብን ብሎ ስለሚሄድ ንፋስ በመጣ ቁጥር ራሱ እንደዚህ ዘነው ነው የምንቀሳቀሱ። እሺ የትናንትና የጥንቆላ ቦታ ላይ ነበርሽ? እስቲ ሀሳብ አስተያየትሽ ስጪ። ዛሬ ሴቶች ብቻ ነው የማስገባው። ሀሳብ ስጪበት። ዳኝነቱ ቦታ ላይ ነው በቃ ያየሽውን የታዘብሽውን ምናምን ነገር። የታዘብኩትማ ያው እኔ ቤይሩት ነኝ ያለሁት፣ ሌላ ቤይሩት ያለውን የመሰለኝ ግን ቢሆንም ዳኝነቱ ጥሩ ሆኖ ሳለ አንዳንድ ነገሮች ከበዱ። ምን ላይ ከበዱ? እስቲ የገባችሁ ሰዎች ሚዩት አድርጉ ባካችሁን። ምን ላይ ከበደ? ነገሮች ይደጋገማሉ። አንድን ነገር ደጋግመው ነው የሚያወሩት። ወደ ሌላው ነገር አይዘሉም። አንድን ቃላት ይደጋግሙታል። ለመፍረድ ከበደና በመሀል ቤት ማለት ነው። ወደ ምን መዝለል ነበረባቸው? ለምሳሌ ያክል አሁን የብሩ ጉዳይ አልተነሳም። ሰው እየጻፈ ነበር ከስር ጅቦዬ። ብሩ ከጓደኞቼም ከኔም ብር ወስዳለች የሚለው አጀንዳ እኔ ነጥብ አድርጌ ይዤዋለሁ። አልተነሳም። እሺ አሁን አንቺ እንደገና ሱሱ ቤት ስንት ጠንቋይ ቤት ይደርሻል ሳቷሽ? አረ እኔ በእናትህ የትም ጠንቋይ ቤት አልሄድኩኝም። ለምን? መች ነገሩ ሄዱ ብቻቸው ነው። አስጠንቁለሽ ምናምን አታውቂም? ቤይሩት አስጠንቁለሽ አታውቂም? እሺ እናመሰግናለን። ወደ ቤቲ እናልፋለን። እህት ቤቲ እባክሽ። ቤቲ ሲፈን ሚዩት አድርገዋል መሰለኝ። ሲፈን ሄሎ ሲፈን
ምን እሺ ነው ሀና እህት ሀና ወይ ጅቦ ሀሳብ አስተያየትሽን ስጪ። ሀሳብ አስተያየቴ በትላንትና ግማሽ ላይ ነው የደረስኩት የነበረው፣ ግን እኔ ሪታን ያመንኳት። ሪታ አይቷ ነች ራሄል ጀበና ነው ብሎ ሰኒ የምታየው። እሺ እሷን ነው እኔ እንትን ልረዳት የቻልኩት። እሷ እኮ 8 ጊዜ ጠንቋይ ቤት ሄጃለሁ ብላለች። አዎ እኮ ሀቋን ስለምትናገር እና ጠንቋይ ቤት የሄደ ሰው እንዴት ነው ሀቅ አለው ብለሽ ከእሷ ጎን የምትቆሚ? ኖ እየተናገረች እኮ ነው። ሁሉንም ነገር አድርጋለሁ። ሁሉንም ነው ያወገዝኩት። እኔ ግን ሁሉም የሰይጣን ስራ ነው የሰሩት። እንዴት ትደግፍ ያለሽ አንቺ? ነውር አይደለ እንዴ? ኖ ነውርነት ሳይሆን ያለውን ነገር እዚህ ጋር ተከሰው ነው አይደለ? ሁሉም የመጡት ተጣልተው ክስ ስላለባቸው ነው የቀረቡት። ግን እቺ ራሄል የምትባለው ልጅ ሁሉን ነገር እየተናገረች ነው እኮ። ግን እኮ ኃጢአት እኮ ነው የኔ መቤት። አዎ ኃጢአት እንደማ እንደሆነ አውቃለሁ። እና ለምን ደግፋታለሁ ምናምን ትያለሽ? ምናልባት እሷ እንደምታወራው እንትን ግሩፕ ፈጥረው እኔን ለመጉዳት ነው ምናምን ነገር ስትል ነበረ መሀል ላይ ከሰማሃት። ቢጎዳዱም እኮ አሪፍ እኮ ነው። አሁን ፈጣሪ ነው ተመልከች። ጀሰስ ክራይስት ግራንድ ፋዘር ሲስተርስ ብራዘርስ መሀላቸው ላይ እሳት ለቀቀባቸው የጠንቋዮች መሀል ላይ እና እነዚህ ሲጣሉ ቁጭ ብሎ ጥግ። አሁን እኔ ሀቢባ በጣም ነው እንትን ያለችኝ ያሳዘነችኝ። ማለቴ አዝኜባታለሁ። ማጣላት ነበረባት። ሌላ ብዙ ጉድ መውጣት ነበረበት። ስንት ሰው ጋር እንዳሰሩ አሁን እነዚህ ማንንም መደገፍ እኮ ኃጢአት እኮ ነው። እንዴት ትደግፊያለሽ? እቺ ትሻላለች። ሰይጣንን ማማረጥ እኮ ነው፣ ነውር እኮ ነው። አላህን አትፈሪም? ረመዳን ኖ እኔ መደገፌ እኮ በንግግሯ ነው። ሀቋን እየተናገረች ነበረ በሰዓቱ ነው እንጂ ስለሄዱ ደግፌ አይደለም። ሰይጣን ነው። ሰይጣን ሀቅ አለው። ሁሉም ሰይጣኖች ናቸው። እንዴት ነው የምታስቡት? እሺ ማነሽ ኪንግ ጅቦ አንድ ሀሳብ ልንገርህ። እሷ ያለችበት መንገድ ምን መሰለህ? ሪች አሁን ትላንትና ስታወራ ማለት ነው እውነት ነው ያወራችው። ኃጢአት መሆኑን እንረዳለን፣ ገባር። ግን እሷ ያደረገችውን ነገር እውነታ ነው ያወራችው። ሌሎቹ ሲዋሹ፣ እሷ ግን ሪያ በዚህ መው ተረዳት። እሷ ማለት ነው ልትልህ የቻለችው ሀና ሪቾ እውነት ስትነግረን እኛ ስታስተምረን እውነት እየነገረች ስትነን፣ ሌሎቹ ግን ይዋሹ ነበረ። እኔም እኮ ተናግሬያቸዋለሁ እዛ ላይ። ለዛ ነው ያለች። ጥንቁልና በየትኛውም ሃይማኖት የተወገዘ ነው እና ምንም ሰው ልክ አይደለም። እነዚህ አሁን ማድረግ ያለባቸው ወደ ፈጣሪያቸው መመለስ፣ ህዝቡን ይቅርታ መጠየቅ፣ ከሚዲያ መጥፋት። እናቴ ነገ ጠዋት እነዚህ ብዙ ሀገር ያበላሻሉ። ኃጢአተኞች ናቸው። እንዲህ ሰው ጠንቋይ ቤት ይሄዳል? እስኪ ጠንቋይ ቤት የሄደ ሰው ካለ ማውራት ይችላል። ከዚህ በፊት ያስጠነቆለ ሰው ካለ ጅቦ እኔ ላውራ እንዴ? እኔ ሄጄ አላውቅም ጠንቋይ ቤት። ግን እነሱ የዕለት ተዕለት ላይፋቸው አድርገውት ቀለል አድርገውት ነበር ሲያወሩ የነበረው። እኔ ሄዳለሁ፣ ችግር የለብኝም፣ አልጾምም ምናምን እያሉ ጭራሽ ሃይማኖቱን ትተው እነሱ በጠንቋይ ነው ማመን የጀመሩት ማለት ነው። እና ሁሉም እዛ ጋ ያሉት በአጠቃላይ ምንም ጤነኛ ነገር አይታይባቸውም። በቃ የተነካኩ ናቸው። ግራ ነው የሚያጋቡት። ማለት በቃ ኖርማል ነው ማለት ነው። ቤሩት ላይ ጠንቋይ ቤት መሄድ እንደዛ ነው የተገነዘብኩት። አበሻው ኖርማል አድርጎታል። ጠንቋይ ቤት ሄዶ ነው እያንዳንዱን ነገር፣ ቡናም ሲጠጡ ሽንት ቤትም ሲገቡ ጠንቋይ ጋር ሄደው ጠይቀው ነው ልግባ ብለው ነው መሰለኝ የሚመስለኝ። እንደዛ ነው የሆነ ያለው፣ ያየሁት እንደዛ ነው። ሀቢባ ደግሞ እንዴት ጠንቋይ ቤት ሄዳችሁ በጠንቋይ ታምናላችሁ ወይ ብላ እንኳን አልጠየቀቻቸውም። ስታረግ የነበረው አንድና አንድ አንቺ እንዲህ ብለሻታል የሚለው ላይ ብቻ ነው እንጂ አሁን ጠንቋይ መታመኑስ እንዴት ነው የሚታየው? ማንም የተቃወማት እንትን ያነሳባቸው የለም። በቃ ሲነገራቸው የነበረው እንዴት ጓደኛሞች ሆናችሁ እንዴት ትጣላላችሁ ምናምን ብቻ ነው ሲባሉ የነበረው እንጂ እንዴት ጠንቋይ ቤት በጠንቋይ ታምናላችሁ፣ እንዴት ከሃይማኖት ወጥታችሁ ጠንቋይ ቤት ታምናላችሁ የሚል ነገር አልሰማሁም። በጣም ሊገረመኝ ማለት ነው ይሄ ነገር። ሃይማኖታቸውን ትተው ሙሉ ለሙሉ
የጥንቆላ ስራ ላይ ነው እንትን ያሉት። ያችን ለማስከሰር ለማዘጋት ጠንቋይ ቤት ነው ሄዳ እንትን የምትለው፣ ለመክፈትም ጠንቋይ ቤት ነው ሄደው እንትን ሲሉ የነበረው። የታየው ነገር ይሄን ነው። በቃ አንድና አንድ ማለት ነው። እኔ ያየሁት የሰማሁት ይሄንን ነው። በቃ ጥስርስር ያሉት በጠንቋይ ነው ሰዎቹ። የሚገርም ነው። ግን አሁን ይህ ነገር እናቴን ያሳስባል። በተለይ ደግሞ የቤት ሰራተኛ ሆነሽ ከሀገርሽ ወጥተሽ መስራት ቤት አንድ ጊዜ ፕሊስ ልናገር፣ ቤሩት ሁሉም ሰው አይደለም፣ ከይቅርታ ጋር ማለት ነው። ብዙዎቹ ከማዳም ቤት ውጭ ሆነው እንኳን የሚሰሩ መንገዱን እንኳን የማያውቁ ሰዎች አሉ። አብዛኞቻችን ትላንትና ልክ ሌሎቹ እንደሰሙት ለእኛም ትንግርት ሆኖ ነበር ስንሰማ የነበረው። ቤሩቶች ሁሉም ይሄዳሉ ማለት አይደለም። የሚሄዱ ሰዎች ሊኖሩ ይችላሉ። ከዚህ በፊትም እኮ ዱባይ ላይ እንደዚህ አይነት ኬዝ ወጥቶ ነበር። አንድ እህታችን ወጥታ እንዲህ ተደርጎብኛል ስትል ነበረ። ሲጀመር የሚተዋወቁ ልጆች ናቸው እንዳለ ሀቢባ ቤት የመጡት። አረብ ሀገር ሆነሽ እንዴት ጥንቁልና ሰው ሰርቶ አይበላም? በኢየሱስ ይኖር አይደል? ይሄ የእነሱ አመለካከት እንጂ አብዛኛው ቤሩት ውስጥ አፈር ከድሜ በልተን ነው ገንዘብ የምናገኘው። ሲጀመር በጣም የእስልምናም የክርስትናም የጴንጤም እምነት በሚገባ እየሄዱ የሚያመልኩበት ሀገር ነው ቤሩት፣ በነፃነት ማለት ነው። ጅቦ ይቅርታ፣ በነገራችን ላይ ሪችን ሰው አልተረዳትም እንጂ ጥንቁልና ህዝቡን እያለማመደችው እንደሆነ ስንቶቻችንን የምናውቀው። እሷ ቤት ገብታችሁ ስን የምታዘቀዝቁ አብዛኛውን የእኛ እህቶች ያላችሁ እስከ 2000 እስከ 3000 ሰው ይዛ እስኪ ይልኝ የወደፊት ህይወቴ ምንድን ነው የሆነ ነገር እንደዚህ ባል ተጠምጦምብኝ አደረ የማትሉት ጉድ የለም። ልጅቱ ቀስ በቀስ ህዝቡን ጥንቁልና እያለማመደችው ነው። አንድ ነገር ልንገርህ፣ በጣም የሚገርም እኮ በውስጥ ጠንቁይልን እያሉ $100 እኮ የሚልኩላት ሰው አለ እኮ። አረቦቹ ናቸው፣ የቤሩት አረቦች ናቸው። ታውቃላችሁ፣ የቤሩት አረቦች እዛ የሚኖሩት ነዋሪዎቹ ይህን ነገር ያደርጋሉ። ሀሳቤን ልጨርስና እንደ ቀልድ ነው ያያችኋት እቺ ልጅ፣ እንደ ጨዋታ እንደ ፈን ያያችኋት። ልጅቱ ግን ቀስ በቀስ ጥንቁልና ጠንቋይ ሁና ጭራሽ በውስጥ በዶላር ማስጠንቆል ጀምራ ነበር። አበሻ ህይወት በጥንቁልና ይቀየራል ብላችሁ ማመን ጀምራ። አሁን ይህን ጉዳችን ኤአይ ቢሰማውስ? ነይ ግቢ አይቼሻለሁ ሚልካ፣ ነይ ግቢ። እንዲህ ጥንቁልና ኢትዮጵያ ኩዊን፣ አማራ ኩዊን የነበርሽ ወደ ኢትዮጵያ መጣሽ። ህዋይና አብራ ተቀይሩ በጥንቁልና። እሺ ወይዘሪት ጅቦ አንቺም እዛ አካባቢ ነሻ? ስርዓትን ያዝ፣ እኔን እንዳታነካከ ከመዳም ህይወት አይደለም እኔን ተገልብጬ ባለፈልኝ ተወኝ። እኔ ነገር አትፈልግ። ይሄን ጉዳችንን እነ መዳሞች ቢሰሙት ግን ታውቂያለሽ ከቤት እንደሚያባር። በራ ነው የምትለኝ? የለ በላ ጥራይ በራ እንት ትቀስል ያማ ወላ ገስል አማማ መጥላይ ታታት ነው የምትለኝ? ያማል እንዴ ሲኒ ባየሽ ቁጥር እኔ ነኝ ትዝ እምላት። እሺ ኩዊን ኢትዮጵያ እዛ እኔ ገባ ነበረ፣ ግን ጅቡ ማሚ ትሙት ቀልድ ነበር የመሰለኝ። ታውቃለህ፣ ለማላገጥ ነበረ። የሆነ ረጅም ሰውዬ ቆሟል ምናምን ስትለኝ ላይክ ሙድ እያዝ ነበር የሚመስለኝ። ገብቷል? ላይክ ኮይን ከፍለን ነው የምንገባው። ጅቦይ ገባክ? ግን አታሽ was fucking around like ቀልድ ነው የመሰለኝ። እኔ ላይክ የምሯን አንቺ ማስጠንቁለሽ ቆይ ሜል ጌሚ ታርጊ ፍቅሪ ቆይ ኩዊን ገብተሻል? እንዳትዋሽ አይቼሻለሁ። ገብተሻል? እሱ ጅቦ ኧረ ኮይን ከፍዬ ነው የገባሁት። ያው እያልኩህ ስንት ኮይን ከፈልሽ? ኧረ ተው እሱን ተው። ግን እኔ ቀልድ ነው የመሰለኝ። ኪዳነ ምሕረትን በጣም ይገርማል። ጠንቋይ ቤት ቆይ ስማ፣ ጠንቋይ ቤት እሄዳለሁ ስትል ሸቀሸቀኝ። ላይክ እንደሚሆን መብረቅ የወረደብኝ ነው የመሰለኝ ትናንት። ጅቦ ጅቦዬ ክው ብዬ ነው ደርቄ የቀረሁት።
ኩን እናቴን አዘንኩብሽ። ጠንቋይ ቤት ሂደሽ ነው እንዲህ የምታንከራትችኝ? $100 ተላከ። $100 አሜሪካ ጠንቋይ ቤት ሄዳለሽ? ያው ብሎክ አድርጌ ነው የወጣሁት። አላውቅም ነበረ ግን ላይክ ጂሰስ ክራይስት በጣም ነው የደነገጥኩት። ብሎክ አድርጌ ወጥቻለሁ ግን ኖስ ፋኪንግ ክሬዚ። ግን አሁን ደግሞ ታሙናችሁ ጠንቋይ ቤት ሄዳላችሁ? እንጂ ገስት ነው የገባሁት ጠንቋይ ቤት። እኛ ኢትዮጵያውያን አስጠንቁለን አሜሪካ ብንመጣ እናንተ ወዴት ለሚሄዱ? ገስት ነው የገባሁት። ገስት ነው የገባሁት። ወዴት ትሄዳላችሁ? እሺ ንገሩን። እኛስ ከማዳም ቤት ወደ እናንተ ጋር ልንመጣ ነው። ጅቦ ገስት ታገኛት የቆቦ ሰውዬ ደረሰ በላት። ይሄ ረጅም ጥቁር ሰውዬ የቆመው አለ ብላኛለች። ጥላሽን መሆን አለበት። ቆይ አንድ ነገር ልናገር። ወይ ቃል ኩን ዋሪ ቢቁስ ሚውትሽናሽ ወይ ጥንቆላ አስታቅፍርላ። ኩን ስንት ነው የሰጠሽው ማዕሬ? ኖ አንተ እኔ ላይክ ኖርማል ሰው መስሎኝ ላይክ አንበሳው ለወርጃለሁ። እኮ ስንት ሰጠሽ? ስንት ከፈልሽ? አንበሳ አንቺ በጣም ትላንቀናል። $300 እኔ ሲሆን አይልሻለሁ። እኔ አንበሳው ነው ርጂ አረሪ ስን ያጋጭላታል። እስከነ ጀበናው ነው ተሸክሜ ቁጭ እምለው። ጅቦ አንድ ነገር ቀሉ ቀልድ ነው። ኦኬ ግን አንድ ነገር ብዬ አንበሳ እሺ እድል ስጠኝ። ኖ አይ እንትን ትናንትና ውቃቢ ቤት አልኩኝ። ጠንቋይ ቤት እሄዳለሁ ስትል ቆይ እስኪ ዝም በለው አንዴ ላውራ። ውቃቢ ቆይ በመቤት ላውራ። እንዴት ቆይ ዝም በል አንቺ መብረቅ ስመጣናለሽ ጭራሽ አባብዬ ጋር አንቺ ፔዝ ቆይ ዝም በይ ድንጋይ ቆይ አንዴ በመቤት ቆይ የበይሩት አባቢ አይባልም። ወይት ለሚ ሴይ ሰምቲንግ ሪል ኩዊክ። ኖ እንትና ራሄል ከኢትዮጵያ ጀምሬ እኔ ጠንቋይ ቤት እሄዳለሁ ስትል ሀቢባ እውነቱን ተናግረሻል አንቺ ጎበዝ አለቻት ማለት ነው። ገባ እና ይሄ ላይ እግዚአብሔር እንዲወገዝ የሚገባው ቢሄቪየር ነው። አበረታታቻት ጎበዝ። ኪዳነ ምሕረትን ጎበዝ እውነቱን ተናገርሽ አለቻት። እንዴት ከቡና አልኩኝ። እሺ በአማርኛም በአረበኛም ማስጠንቁላ ነው አቤሩት የገባች። እኔ አልሞላልሽ ብሎኝ ጅቦ ኩን ላይ ተመለሽ። ምን ለመሆን አስጠነቆልሽ አንቺ? ሰሚ ያሸቃሊት ኢንታ ከማን ሩህ ጠንቋይ ላላላ እንዲሁም አላልፍ ብሎኛል። ግድ የለህም ዕጣኔንማ ይዤ እሄዳለሁ። እንዴ ጭራሽ ሰሚ $20 ነው የሚቀበሉት። ደግሞ አይገርም? በዶላር በይሩት ሄደ ካሽ ነው እንጂ ምን ሆነ እንዴ? ምንድን ነው የሚሰራላሉ ጅቦ? ካሽ ብቻ አይደለም መዋስልና ሚዛ ከሄድክ የሚታይል። ቻው 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 አታነካከኝ። ከሱ ስለመውጣት የምታስጠነቁ ይሆኑ ፋማላለች። አላህ ይፈትፍሽ ኢንሻአላህ ያ ሀይዋና ላይና መዋሰል ብቻ ይዘይድ። ሲጀምር ሐሙዱናና ከሆነ ትንሽ ጨመር ይልላል የሚታይል። ሐሙዱናና ቅዱስ ገብርኤልን አንተ ልታባረረኝ ነው በልደነዋል። ምንም ጥሩ ነገር አይደለም። ለመዳምሽ እንዳሰማሽ ያላት አንዳንድ የቤት ሰራተኞች ደግሞ ለመዳማቸው ይናገራሉ። ሾፊ መዳም ሀዛ ሾፊ ሩህ ጠንቋይ ምናምን። እኔ ነገ ጧት እናንተን ሁሉ ነው የምትበላችሁ። ታባራችኋለች ከስራ። ጭራሽ ኢትዮጵያም ጠንቋይ ቤት ይሄዳለሁ አላለችም። ሀቢባ ደግሞ ጀግና። አንቺ አትዋሽም፣ ልክ ነሽ። ጠንቋይ ቤት ሄዳለሁ ስትይ አንቺ ምን አይነት ርካሽ ነሽ? ምን አይነት ሰይጣናዊ ስራን የሰራሽ እጥላይ ብሎ ማባረር ሲገባ ኪዳነ ሐወይ እስቲ የቲክታክ ሳይኑን በአላ ጀባ በሉ።
የቲክታክ ሳይኑን ቶሎ ኮፒ ሊንክ አድርጉበት። ተው ግን ሰው አታስጨንቁ። አቤት አህመድዋ አብዱዋ ምን ነው? አቤት የሚገርም እቺ ሴት ገና 10 ስኒ ነው 5 ስኒ ይዛ ነው የጀመረችው። አሁን እኮ ወደ 50 አድርገዋል ስኒዋ። ረከቦቷ በጣም ጭራሽ 50 ስኒ ናውጣት። ታዳሚዎቿ በዝተዋል። 50 ስኒ ያለ ማሐሪ ሐዋይ ሊሊ ማዕራይ የቲክታክ ሳይኑና ገበጣ ተጫዋች ይመስል 12 ስኒ ደርድራ ቁጭ ብላ ታነጋባቸዋለች። አላ ምን ተስኖት ሀቢባ ቤት አዋረዳቸው። አሁን እነዚህን እኮ ሰው ይፈራቸዋል እኮ ታውቃለህ። እንዲህ እዛ ፀጉሬን ተዘግቼ ፀጉሬ ቢቆስልስ ሰይዲዋ አጅ ወየ ምን ሻለው ጣፍተህ አለሳባት ይዋ ምንድነው አለው ሰው ጠንቋይ ቤት እየሄደ እንዲሁ ቃቢ ቤት ወላሂ ኧረ ተጠንቀቅ። በፍትፍት አድርገው እንዲያይሰጡ እማን ቤት ነው ጥንቁልና ያለው? እንግዲህ ሀቢባ ሰብስባ ትናንት አልኩ አንዷ ላይ አሰርታ አንዷ ደግሞ ላይ አሰርታ ገበያ የጠፋ ነው። ጭቅጭቁ በዚህ ነው። እንደገና ደግሞ ዱባይ ነው ቤይሩት ነው። ቤይሩትም ተጀመረ እንዴ? አዎ አረቡ ጠንቋይ ደግሞ አረበኛ ነው የሚያወሩ አሉ። በቃ አብዚ ሀሩሂ አብዚ አታአሊ ኢንሻአላህ ሩሂ ዘዋጅጂ ዘዋጅ ማይጂ እንደው ገበያ ቀዝቀዝ ተጠነቆለብን እያሉ ነው። ማን ነው በመንዙር አንተ ኧረ ሊያስቀጥፈኝ መረባ እዚህ ስለ ጠንቋይ እየተወራ መንዙማ ተከፍትብኛል። ያሻውም መሄድ ነው፣ ያሻውም መምጣት ነው። አደምና ሙሐመድ በአንድ ላይ ሲሄዱ በአደም መንገድ ተናደ መንገዱ፣ በአደም መንገድ ተናደ መንገዱ። ሱብሃንአላህ መንዙሞክ በሸረኛና ምቀኛና አንድ ላይ ሲሄዱ በሸረኛው መንገድ ተናደ መንገዱ። ሐቀኛ ሐቁን ይዞ አመለጠ ወደ ገደሉ። ያ ሙስጠፋ ላዲ ያ ሙስጠፋ ላዲ ሱብሃንአላህ። አይ ጆከር መንዙማ ሰማው ላይ ላዚ አሁን መንዙማውን ያቋርጥና እና ከልም ፊፍቲ ሴንትን ማልነበረ ክሪስ ብራውንን ሂጃብ አልብላ ምን አስቡ ነው ጆከር ናይፋ ለእናት ሀገሩ ተወርውሮ ጠፋ። ቢፈለግ ጡርንባ ቢነፋ ሻቢያ ጋር ተገኘ እየተናፋ ሙስጠፋ ታጁ ላይ ጥፋ። የአማራ አክቲቪስት መንዙማ ጆከር ምን አስቡ አስጠቅፍርላ ላዚ እሺ ወንድሞች እህቶች፣ ነይ እስቲ ሜሉዬ በይሩቷ አስጠንቋይ። አሎ ማሬ፣ ወይ እንዴት ነሽ ማሬዋ? ደህና ነኝ። አንተ ጆከር ምን ሆኖ ነው ክሪስ ብራውንን ቆብ አስለብሶ ያመጣው? ረመዳን ነው። ክሪስ ብራውን ረመዳን ይጾማል እኮ አታቂም እንዴን? እስቲ ዛሬ ቺኮችን ላስገባ። እስቲ እናንተ ናችሁ ጠንቋይ ቤት የምትሄዱት አብዛኞቻችሁ። እሺ እሙቲ ሄሎ፣ አስወጣኝ፣ እቀመጣለሁ። እንዳትነካኝ። ወንድ ነው ወንድ ነህ እና አሳይሻለሁ ከፈለግሽ። ደግሞ ማንሽ እህት ሬክሰን እሙቲ ዙፋን ወይ እንዴት ነሽ? ወይ ሰላም ነው? ቢስ ነው? እሺ ጠንቋይ ቤት ሄደሽ ታውቂያለሽ? ወይ አያጅብ መማር ደህና ነህ? አለሁልሽ። እንዴት ነሽ መማርዬ?
አለሁልህ። ንገረኝ እስኪ ስክሮል ሳረግ እነዚህ ሰዎች ናቸው። በአጭሩ ንገረኝማ ምንድን ነው የተፈጠረው? በአጭሩ የህይወት ታሪካቸውን ስተርክልሽ ህይወታቸውን ለመቀየር እነሆ ጋሻ መሬት አባታቸው ስጦ ወደ ቤይሩት ላካቸው። ያም አይበቃ ብሎ በቤት ሰራተኝነት ለ2 ዓመት ተሰሩ በኋላ ተመዲያማቸው አጠር አድርጌ ለማቅረብ እሞክራለሁ። ተመዲያማቸው ቤት በመውጣት ትንሽ ህይወታቸው ሲቀየር ወደ ጥንቁልና ዞሩ። ጥንቁልና ያዞሩት ደግሞ በጓደኞቻቸው እርስ በርስ ነው። አዳምጪ እንግዲህ አንዷ ፀጉር ቤት ስከፈት ለምን ፀጉር አንቺ ሰው ባበሻ ፀጉር ቤት ይቀዳል? በቅጫ ሰው እንዴት በቅጫምና በፎረፎር ይቀዳል? እና ቤት እርስ በርስ ጠንቋይ ቤት ተያይዘ አንቺ ነሽ አሰራሽብኝ፣ አንቺ እኔ አላሰራውም። የምሬን ነው እግዚአብሔር እኔ አስጠነቀልኩትን ባህር ላይ ጥየዋለሁ አለች አንዷ። አንድ የተረገመ አሳ በልቶታል። አስቢያ ሀቢባም ግን መማር ጓደኛሽ ናት ጎበዝ ስትላት ነበር። እግዚአብሔርን ኢትዮጵያን ማስጠነቁል ነበር ስትላት ጎበዝ አንቺ እውነት ትናገሪያለሽ ጎበዝ ትላታለች እኮ። እውነት መናገሯን ነው የምታበረታታ። አሁን ለምሳሌ መማር አሁን ለምሳሌ ጠንቋይ ቤት ከኢትዮጵያ ጀምሮ ይሄዳሉ ብለሽ ምንድን ነው የምትይው? እንዴ እግዚኦ አንተ ምን አይነት ባለጌና አይደለም የሚባለው? ጎበዝ አትዋሽም ይባላል። እሷ ፍርድ ቤት ነቻ። እውነቱን ነው እንጂ ሳይድ መያዝ የለባትም። ጠንቋይ መማር ሲሪየስ ታውቂያለሽ? ኢንተርቪው ነው ማታረጋት በራሷን እንገልብጠው መማር ካናዳ ነው የምትኖረው። ካናዳ ደግሞ ጠንቋይ የለም። በእንግሊዘኛ ማን ነው የሚጠነቁልልን? ጽፋት እዚህ ባገነ ያስጠንቁዬ መጥቻለሁ። ወረድ ይኸውልህ አየህ ከሀገር ቤት ጀምረዋለች እሷ። ወይኔ ናመመኝ። ለፀጉር ቤት ተጠነቆሉ አስጠነቆሉ። መድኃኒዓለም ያውም ለሀበሻ ፀጉር ቤት አስቢው። አንዷ ፀጉሯን ተሰርታ ተሰፍታ 1 ወር ነው የምትቆየው እኮ። እሱን ለማስፈታት ስትመጣ ሽታው አለ፣ በዛ ላይ ደግሞ መርፌ ወጋት ቁስለት አለ። በቀይ እንደው በዚህ ይቀናል። ጂቦ ማሪ ገብቷል። ኩዊንዬ ላስገባሽ አሁን ሰባት ማሪ ቅድም ያለችው ሰምተሃል? ኩዊን ምን እንዳለች ሰምተሃል? ማሪ ምንድን ነው የምትለው? ጠንቋይ ቤት ሂዳ አንድ አንበሳ ወረዳ ያቺ ሪች የሚሏት ጠንቋይ ቤት የሆነ ረጅም ቀጭን ሰው ቁሟል ቤትሽ አለች። ጠንቋዩ አርዝሞት ይሆናል እንጂ አጭር ነው መሀሪ እኮ። አንዱ ደግሞ ምን አለች መሰለህ? አንዱ ሰው ምን አለ ከታች መሰለህ? ባህር ላይ የተጣለውን አሳ በልቶት አሳው መሀሪ በልቶታል ይላል እኮ። ምን ይታወቃል? ማርያም በልታል ያንን አሳ። ቀይ ባህር ነው የተጣለው እንዴ? ቀይ ባህር ነው የተጣለው። እሱን ከበላማ ሱሱ እያልክ ትመጣ ነበር። ለሱሱ የተሰራ እኮ ወደ ባህር የተጣለው ሱሱ ነው እንዴ? አዎ ሱሱ እኮ ነች የተሰራባት በእንትና በገነት እንዳለ የተሰበሰቡት ጠንቋይ ቤት ሄዱ ናቸው አይደል? እንደዚህ ከታች ያለ ሁሉም ጠንቋይ ቤት ደርሰው የመጡ ናቸው። ራሄል ምትባሉ ቁጭ ጠንቋይ ነው የምትመስለው። ጠንቋይ ቤት ነው ያለው። ሀቢባ ራሱ ጠንቋይ መስላለች እዚህ ጋር። ሀቢባንና ራሄልን ያቸው ሁለቱም ጠንቋይ። ብለህ ደግሞ ዛሬ ጠንቋዮቹን አርዕስት ይዘብን መጣ። አይጅቡ መከራችን። መማር ምን አሰብሽ? አሁን እንደዚህ አረብ ሀገር ጠንቋዮት ነው ያለው ነው የምልህ እኮ። ከየት ነው ያሰብሽ? እዛው ቤይሩት ነው ያለው። በአረበኛ ነው የሚጠነቁለው። የአረብ ጠንቋይ
የናይጄሪያ ይሁንልሽ እንደ እኛ እኮ ስማ ጅቦ ብራዘር እኛ እኮ አሜሪካ የናይጄሪያ ነበር አሪፍ ጠንቋይ እኮ ኖ እንደ ቡላላ አሜሪካ ውስጥ አዲስ ጠንቋይ መጥቷል። ተሙ አይተዋል? እጣን በትልቅ ማጨሻ ይዞ እንደዚህ ሲያሽከረክረው ተሙ ወደዛ ነገር እየሄደ እኮ በላሰራባት ያቺ ላይ ማህሪ ምናቃት ላይ ምን አለ ለአርሰናል ያጨስለታል መልሶ ይጨሳል። አርሰናል ለማለት ተው አስገባው። ተሙ የተሙ ማጨሰን መመርመር አለበት። ለማንቸስተር ያሰራል። አረ በጣም ግን ይደብራል። በትልቁ ሲያጨስበት አርሰናል ጆሮበት ጠንቋይ ያላል መሰለኝ። ግን ለምን ሀቢባ ራሱ ተሙ ዋናው አለው ይላል። ከታችሁ ነው 8 ጊዜ እኮ የተመላለሱት ጠንቋይ ቤት። አንቺ ምን ሆነሽ? ስንት ጊዜ? 8 ጊዜ። ራሄል ከኢትዮጵያ 3 ነው ሂጃለሁ አለች ጠንቋይ ቤት። እኔ ካራክተሯ እኮ ዝም ብሎ የቀል ይመስለኛል። የእውነት ነው እንዴ? 12 ሲኒ ደርድራ መሀሪ በርሽ ላይ ቁመዋል አለቻት እኮ ኩይንን። የውሃውን ሽጉጥ ይዘው ቆመዋል አለቻት። ደግሞ $100 ታስከፍላለሽ። ጊፍት ከሌለሽ በውስጥ $100 ትልኪያለሽ። የካናዳ ዶላር ግን አትቀበልም። ደወሪ በስንት ነው? $15 ነው ዲፋልት። 115 ልካለች። እንደዛ ከሆነ እስኪ እናናግራታለን። ተሙዬ ለአርሰናል ታሰሪያለሽ አባቴ? ገብስና ዶሮና $100 ማንቸን ቄጤማ ነው የሚያደርጉት እግሩን። ምንድነው? እኔ አልገባኝም። ሴት ናት ጠንቋይ አሁን የተባለችው? እንደ ሴት እንድትፈለግ። አዎ ሁሉም ጠንቋዮች ናቸው። ጠንቋይ ቤትም ሂደዋል። ኦኬ ሰዎችኛዋ ልጅ ናት አሁን እቺ የምታሰሯ የምታስጠነቁለው? ይኸው ምን መሰለህ እዚህ አሁን ያሉት 4 ሴቶች ናቸው። ሁሉም ጠንቋይ ቤት ሂደዋል። ግን የተሻለችው ጠንቋይ ልምድም የወሰደችው ራሄል ነች። ቤቷን እየከፈተች ምናምን ታስጠነቁ። ግን እኮ እንትና አንደኛው ነፈራታለሁ ስትል ነበር። የችኛው ተስፈራለች። አይታል ስክሪንሾቱን በደንብ አይተካው። እሷ ቤት ስለገበሩ መስለኝ የሀቢባ ፊት ራሱ ተጣሟል። አይታል አጣሟት ነው እያወራች ያለች። እዛው እንዳለ ጠነቆሉባት መሰለኝ። ተጣሟል ፊቷ ሀቢባ። ኧረ በትልቁ አድርጋት ሀቢባን እስቲ። አንድ የተቆረጠ አየሁት። ግን ጅቦ ብራዘር ራሄል የምትባለው ነበር። ወደ ጠንቋያቸው ዙር እንጂ ነው ነገሩ። ወደ ዳኛዋ ዞራችሁ። ያቺኛይቱ አረብ ነው ባሏ። የትኛው ራሄል የምትባለው ተቆርጦ በጣም ነው የምፈራት ስትል ነበር። የታችኛዋ በጣም ኃይለኛ ነች መሰለኝ እኮ። አሁን ምን መሰለህ ገነት የምትባለው 2 ያሰራችሁ። አንዱን ለገንዘብ የምትወደው ባሏን አለች፣ እሱ ገንዘብ እንዲሰጣት። አንዱን ደግሞ በጣም ታፈቅረዋለች፣ በደንብ እንዲያፈቅራት። 2 ቦታ ነው ያሰራችበት። ወንድ ላይ ነው እንዴ ብዙ ጊዜ የሚያሰሩት? ወንድ ላይ ነው። አንተ ላይ ግን ያሰሩ ምን አሰሩ? ማማኒ ኧረ መሀሪ ላይ ያሰሩ ትራክ አለው። አንተ ከካቢው ስራት አለ ሰውዬ። ኧረ በሽጉጥ ነው የሚደፋቸው እንዴ! ሽጉጥ ራሱ እንደማይተኩስ ያደርጉታል። አንተ እንደማያደርጉት ነገር የለም። ወይ ሰላም ነው እንዴ? ዳብ ላይ እንዲሰሩበት ነው መጸልየው። ከፍላታል። ጅቦያ ምን አረገዩ ዳ አብረን ከፍላለን። ከፍላል የትኛው አትሻለው? ገድለኝ ጨራሽ ለካ ቲም ሆናችሁ ነው የምትሰሩበት። እዮዳብም ፈስ በፈስ ያደርጉልናል ጠንቋዮቹ። በሄደበት ውስጥ $300 ይጠይቃሉ። ስንት ዶላር ጨምሮ ችግር የለውም። ራሴን አግኝቻለሁ ያለው ቡላላ እዮዳብ ሲቀመጥ ሲነሳ እንዲፈሳ የሚያደርጉ ከሆነ እንከፍለዋለን። እንዴ እንትና ሞጣ እጁ ላይ ያለው ግድግዳ አይተዋል? እጁ ላይ ያለው ሞጣ ግድግዳ በታቱ እሱ እኮ ሴቶችን የሚያፈዝበት ነው ሞጣ። አይተዋል አይደል? ግድግዳ ያለው እጁ ላይ አክቲቪስት አትንኩ እናንተ ሰዎች።
ጅቡ አትንኩን ያልከው የምናውቀውን ሰው እኮ በዛ ደንዝዞ እኮ የሚወጋው ጅቡ ይሄ ዶት የሚለውን አስገባው። መሀሪ ክፈሌ ላሰራ ይላል። እስቲ ጭራሽ ከፍላችሁ ነው የምታሰሩት ወይ መከራ። ለምን መማር ላይ አታሰራባት መሀሪ? ለማረግ ጭራሽ የሳምንቱ ትመላለስልሃለች። መልሶ ደግሞ ከዛ በኋላ መልሼ ደግሞ መጥፊያዋን ደግሞ ስሩን ልበላቸው። ራስህ ትጠፋታለህ እንጂ መጥፊያ የለውም። ራስህ ታልቃት ካሰራ አሰብ ላይ ድርሽ እንዳይሉ ነው የሚያሰራባቸው። መማርዬ ጋር ምን አሰራኝ? ከፈለኩኝ ፍላይ አድርጌ አልሄድም እንዴ? ምን አሰራኝ? መማርዬ ጋር ደግሞ ወይ ፈጣሪ ምን ሲቃል ለመናገር ማማርዬ የሚደረገው ነገር ይሰራል። የእውነት ከልብ እኔ የጥንቁልናቸው አይደለም ማሪ ይቻላል። አንተ ልጠይቅ ማሪ ታምንበታለህ? ማሪ እኔ አላምንበትም። መስራትማ ይሰራል። ለምን ታምንበታለህ? አይ ቡላላ ታምንበታለህ? ማመን ሳይሆን እኔ አንዱ ጓደኛዬውን ከጠንቋይ ጋር ተሳፈጠና በየሄድክበት እንድትፈሳ አደርጋለሁ አለው። ይኸው እድሜ ልኩን ሲፈሳ ይኖራል እየዞረ ማለት ነው። አባታ አምራት ታሪያኒ ለምን ከዛ ቤተክርስቲያን ሄዶ ጸበል ትረይቱ ሴጣኑ ወጥቶለት ምናምን ነው እየፈታው። እሱ ሳክስ ነው። እሱ አበባ ታምራት እሱ እኮ እንትን ሰምቶ ነው እንዴ? ኢንፎርሜሽን መጀመሪያ ሰምቶ ነው። እሱ አጭበርባሪ ነው፣ ግን በስትክክል ደግሞ የበላቸው እኮ ማአት መላ። ስማ እንጂ ቡላላ፣ እኔ በጣም ያስፈራኛል። ምኑ መሰለህ? ይሄ በወንድ አድርገው ግሩፕ እያደረጉ ሰው የሚያስደበድቡት ነገር አይታ ትናንት ሲናገሩ የነበረው ይሄ ነው አደገኛው። ያስደበድባሉ እንዴ? እንዴ ታዲያ ልታስመጭ ይሰራል ብዬ የገመትኩት ማለት ነው። ስማ የሆነ ልጅ ነጭ ነው ፈረንጅ ነው፣ አይታችሁታል? የሰራውን ቪዲዮ አንድ ቪዲዮ ሰርቷል ቲክቶክ ላይ። ምን አለ? ድሮ የኛ ቤተሰብ እንዲበታተን ድሃ እንድንሆን ምናምን ያረጋችሁን ሰርቶላቸዋል። ጠዋት ስንነሳ ጥቁር ዶሮ በራችን ላይ በጣም ጥቁር ዶሮ በራችን ላይ ይጣል ነበር። እንትን ምንድን ነው ያለው ደግሞ ይሄ አይ ቲንክ እንትን መሰለኝ ምንድን ነው መዓት ነገር ብቻ መዓት እየጣሉ ዶሮ የሚበር እንትን የፍየል ቀይ የተለያየ ነገር እና ሰርቶላቸዋል። አሁን ቤተሰቦቻችን ታበታትነናል እያለ የምሩን ማለት ነው ይናገራል። መሀሪ የአንተ ታሪክም እኮ አለ። የሆነ ጊዜ ኮቴ ጥለውባል ነበረ ትራክ ውስጥ የበግ ኮቴ ኮቴ ሀበሻ ነው። አይታችሁታል አይደለ? ሀበሻ ነው ፍላጎታለው ማለት ነው። ማሪ ሊያስጥልብህ አላያችሁትም? በእናትሽ ጓደኛ በፊት ለፊት እውነትን የሸገሩ በፊት ለፊት መገባገብ ስለማይችሉ እንደዛ ነው። ለእኔ ክፈለኝ። ምን አሰራ 200 በእናትሽ ክፈይልኝ። እግዚአብሔር ላሰራበት ትንሿ እንዴ መማሪ እንደዚህ ነገር የምታውቂው ነገር አለ እንዴ? ምን ነው እኔ ላሰራላችሁ ማለት ጀመርሽ? እኔ ላሰራ አይደለም ያልኩት። እኔ እሷን ልስጠው። ማነው ዚፖራን እኮ ነው ጠንቋይ ከሚከፍል እኔ ልስጠው። ለኔ ከትናንትና ጀምሮ ካናዳ በሙሉ እያጠያየቅኩ ነው ጠንቋይ ከየት እንዳለ ግን የለም ማለት እዚህ። ኧረ ይኸው መሀሪ ይነግርሻል። በጥንቆላ አንድ ፍሬውን አጥቷል። ንገራት። እናቴ የምን አባን ማቋንት ኮተታ። አሬ ቡላላ ይበል እየተረገበ እናቱን ይሄ ውሻ እኮ ይሄን እሱ ከአባቱ ጋር ነው እዛ ነው የሚውለው ጠንቋይ ቤት። ፍሬውን ያጣው ረጅም መንገድ ስለሚነዳ ነው በጥንቁል ማለት ቡላላ አንተ ደነገጥኩ እኮ ቼክ ማድረግ ጀመርኩኝ እኮ ቡላላ እንደዛ ሲደርስ ፈልግ ኧረ አለ ቡላላ እየተሳሳላለ ቼክ አደረኩት እኮ እንዴ ይቀልዳል እንዴ? እናንተ በተኛንበት እኮ ተሰርቁን ይሆናል። እናንተ አይታወቅም እኮ ኦሆ አሁን ነው ቲክቶክ ደህና ጠንቋይ የምታውቁት ካለ ንገሩኝ። እኔ ለጅቦ ነው ማሰራት የምፈልገው። የልጆቹ መጨረሻ ምን ነው? ለምን ከምትሰራሩ ሁለታችሁ ለምን ዝም ብላችሁ አትገናኙ? ካናዳ እንዲህ ልታደርጊ ነው ጅቦን? እሱ ባንችላችን ሌል እስቲ አንዳቸው ቆይ እስቲ አንዳቸው ሼር አድርጋ አምጣ ጅቦ በእናትህ ያብራሩልን እስቲ አንዳቸው ሼር አድርግላቸው። ሼር አድርጉ እስቲ
ጆካ ይመስለኛል መሀሪ ጆካ ይመስለኛል። እስቲ ሼር አድርጉላቸው። ሪቾን ሼር አድርጉላት። ሪቾ ያቺ ጀበና ይዛ ጠንቋይ ነው የምትለው እሷም ቡላላ ጆካ ይመስልህ? እሷን ሼር አድርጉላት ጋይስ። ሪቾን እንዴ ቆይ ሪቾ ሼር አድርጉላት እናስገባታለን። እሷን ጀበና ይዛ ቁጭ ለምትል ልታቅልን ትችላለች ራሱ። ትናንትናም ታፍናለች። ሰዓት ብዙ መናገር የምትፈልገው ይኖራታል። መጥተው ቢያባሩ አሪፍ ነበረ ግን አይመጡም። አሁን ከዚህ ከሶሻል ሚዲያ ይመጣሉ። ቡላላ ፉል ሞዴሬተር ነው ያለ ቼክ አድርጎ ሁሉ ይፈልጋል። ሼር አድርጌ እዚህ አንጥቼ ላይ ይጠምጠምብኝ አንተ ላይ ያሰሩት አንዳንድ ጥያቄ ስለሚኖር የኔ ላይ ከተሰራ አብዳለሁ። እግዚአብሔርን ከኔ ምንም የሚጠቀሙት ነገር ስለሌለ እብድ ነው የምሆነው። ነው ኪዳነ ምሕረትን የሆነ እመጣለሁ እኔ ስላድርጌ ቀጥታ ይኸው ካናዳ አለ። ሂድ መሀሪ ጠንቋይ ይላሉ። መማር ካናዳ አለ ይላሉ። ጠንቋይ አለ ካናዳ ብለው ነው እንዴ? አስፈንጥረው ነው የሚለቁ። ትቀዳለህ። ቶሮንቶ አለ ሰምቻለሁ። ቶሮንቶ እዛ በረዶ ስር የሆነች ጩጬ ቤት ሰርቶ የሚኖር ጠንቋይ ሜቢ እውነቱ ነው። የሸገር ጁንታ ቶሮንቶ እንኳ ሀበሻ ስለሚበዛ ልክ ገደሉኝ። ቶሮንቶ አለ ግማሹ ዲሲም አለ ይላሉ። አለ አላለም አንድ ሰውዬ። ዲኤምቪ ኤሪያ ሊኖር ይችላል። እውነታችሁን ነው። እዛ አይጠፋም። እውነት ለመናገር አትላንታም አለ። ኧረ አትላንታ ጠንቋይ አይደለም። እንደው ለጠንቋይ ራሱ የሚያመች ሰውም የለም። አትላንታ አስከፊያቸው አረብ ነው አስከፊ ያለ እርስ በርስ እያያቸው አይደል እንዴት እንደሚጠነቀቁ። ዋንጫ ስለደረሰ ከች ይላሉ የአፍሪካዎቹ። ዓለም ዋንጫ እኮ አለ አሁን ትገባለህ። እኔ ባይዘው ያን ነገር የገረመኝ ሪቾ በዚህ አጋጣሚ እንድታውቁ አለችን እንላታለን። የ2 ወር እርጉዝ ነኝ አለች። የምወደው ባል አለኝ ብላ ትናንትና አዲስ ነገር ማሰማች እኮ በዛው ሬቾ። ቆይ ሬቾ እኛ ጋር ያለችው ነው ወይስ ሌላ ነው? ሌላ ናት። የ2 ወር እርጉዝ ነው ያለች። ደግሞ ጸልዩልኝ ማርያም አለች እኮ። በቃ በዚህ አጋጣሚ ልንገራችሁ የ9 ዓመት ባል አለኝ። ምናዊ ነው ደግሞ ባሏ የውጭ ዜጋ የዛው ሀገር ሰው ነው ወይ ሪቾዬ? ክርስትና ያሰማውን ጉድ የለም። ሶሪያዊ ነው ያለችው። ሶሪያዊ ነው። በጣም እኮራበት ምናምንበት የ2 ወር እርጉዝ ነኝ አለች እኮ። ክርስትና ለማን ነው? እግዚአብሔር ወቀው። መማር ሴት ኮንስ ትይዣለሽ ክርስትናውን? ረቶ አስበው ጠቆይታ ግን አሁን ታሰራለች አታሰራም ነው? ትተዋል። እሷ እኮ አለች እስካሁን ድረስ እንደዚህ ነው ያሉ። ባይዘወይ እነሱ ለስራቸው ለቢዝነስ ነው የሚያሰሩት የተባባሉ ትናንትና ማለት ነው። እየሰማ ስራ አልነበው ዋሽሩም ገብቼ ሰማቸው ነበር እግዚአብሔር። ከዛ ምን አለች መሰለኝ እኔ አለች ኖ እኔማ ለስራዋ ልታዘጋል ለዛቺ አንዷ ልታዘጋባት ጠንቋይ ሄዶ አንዷ ደግሞ ስራዋ ጥሩ ሰው እንዲመጣላት ነው ያሰሩ እንጂ መሰለኝ። አይ ቲንክ ሶ እንደዛ ሲሉ ሰምቻለሁ። አንዷ ላይ አይደለም ያሰሩት ማለት ምን አንዷ ላይ አይደለም ያሰሩት ለራሳቸው ቢዝነስ ነው። አዎ ግን አንዷ ደግሞ ልታዘጋባት ነበር በጠንቋይ። አየሽ ችግሩ እሱ ነው። ከዛ ደግሞ እኔ ነው አለች ወስጄ ባህር ላይ ጥየዋለሁ አለቻት። እሱማ ለራስሽ ያመጣሽው አይደል እንዴ አለቻት። ደግሞ በጣም ነው የሚያስቅሽ ማርያም። የሚያስፈሩት የሚያወሩት ወሬ አጋጣሚ ግን ስማ መሀሪ ሀቢባ ለመለከፏን በምን ቼክ ማድረግ ይታወቃል? ይሄ ተጣሟል። ጅቡ አስታወቀው። ሀቢባ ራሱ እኮ የሆነ ነገር አድርገውባታል። የዛን ቀን ላይቭ ላይ ይኸውልህ ፊቷ እንዴት እንደተጣመመ ቪዲዮ ነው። መሀሪ ሀቢባ እግዚአብሔር ምንም አይነካትም። ሰው ጋር ምናምን ጠንቋይ በክራት ሀቢባን ቆይ እኔ ጎበዝ ስትላት አልነበር እንዴ? ትናንት አፈዘዋታለሁ ስትላት እኮ ጎበዝ ብላታለች። ጎበዝ አንቺ አትዋሽም አለቻት። አትዋሽም ያቃናታል። ጎበዝ ካለች ያቃናታል። ወይኔ እናንተ ቡላላ በትልቁ አድርገው እስኪ የተጣመመውን እኔ እናትዬ ይኸው እየሰሙን ነው። ያ ነገር ልንገርሽ፣ እኔ ወርጃለሁ። እየሰሙን ነው። ነገ ጧት ይጠመጥሙብናል። የታወቀ ነው። በየስማችን እኔ ላመልጥ ነው።
ራሄልዬ እኔ አክባሪሽ ዝም ብሎ መጠብጠባለ ብዬ ደግሞ ጠንቋይ ልፍራ እንዴ? ማሪ ምንድን ነው በስም ይሰሩብሃል አሉ። እዛ በስምና እኔ ላይ አይሰራም፣ ምንም እኔ ላይ አይሰራም። እኔ ከድንግል መታ ከፈለገች የኔ ቤት ከፍቷል፣ እንደፈለገች ትበል። ቃዚማ ማርሴና ያለች የተዳፈሩት ሙላላና የሸገር ናቸው። ኧረ ምንም አያመጣም እነዚህ ዋት ያሙት ምንም አያመጣም። ጠንቋይ አንተ ደግሞ ማሪ ኬዝ አለብህ እንዴ? የቀረችዋን አንድ ፍሬ እንዳያጠፉበት እኮ ነው። ዳንኤልም ተደፋፈር። እነዚህ አራቱ የተዳፈሩት እኔና መማር ምን መማሪ ባህር ላይ ወረወሩትን ፈልገው እንዳያወጡብን በእኛ ስም። በኋላ ገና ሳትመጣ ሳትቀርበው ነው በጫማ ጥፊ የሚጥላት። የእናትህ ስም ማን ነው? የሆነ ጠንቋይ አለ ከታች መሰለኝ። የእናትህ ስም ማን ነው ይላል። ጭራሽ በእናቶቻችን ልይዘን ነው። በሉ ቅዱሳን ቤቴን ይሄ ደግሞ ጠንቋይ ደፍራ እንዴ? በስማም እንዳታበላሹብኝ ምእመናን። እኔም ልወጣ ነው። መማር፣ መሀሪ፣ ቡላላ፣ ሸገሩ፣ ትንሿ ይመቻችሁ። ሙሉ ስማችሁን ለማንም ሰው እንዳትናገሩ። ቆይ ማን የደወለልህና ነው አሁን የምትወጣው? አርቲስት በላይነሽ ጅቦ አጣራ። አንተ ላይ የምታሰራብህ ዜድ ነች። የትኛዋ ያች ዜድ አትሰራብኝ እዛ ጸጉር ስለሌላት ብዬ እኮ ነው። ዜድ ጠንቋይ ቤት ብትሄድ ጠንቋዩ ራሱ በስማም ይላል። ኧረ ቡላላ ምን ሆነህ ነው ቡላላ? ዜድ እኮ ቆንጆዬ ጅቦ አካሄድ ብለው ለማንኛውም ምእመናን ሙሉ ስማችሁን እስከናያታችሁ ለማንም ሰው ማሳወቅ የለባችሁም። እግዚአብሔርን ጥንቁልና የሚሰራው በሙሉ ስም በጨርቅ በፀጉር ምናምን መጠንቀቅ አለባችሁ እና ከአጋንንት ከመተተኛ አላህ ይጠብቃችሁ። እግዚአብሔር ከአጋንንት ይጠብቃችሁ ምእመናን። ለማንኛውም እነዚህን ሰዎች ባየንበት እንዲሁም በገቡበት ቦታ ትንሽ እናርጋቸው፣ እናዋርዳቸው። የአጋንንት ስራ ነው የሰሩት። በተለይ ጆጆዬ የተሰራባት በጣም ያሳዝናል። ሪቾ 8 ጠንቋይ ታውቃለች። ገነት 17 ጠንቋይ ታውቃለች። እግዚአብሔር ከእናንተ ጋር ይሁን። ከጠንቋይ አላህ ይጠብቀን። ያረቢ ረመዳን ነው። ማሰላማ